LGBTQ community. You know what? Please understand that. This is against our religion, culture. In our card ልጄን ለማሳደግ እኔ ልጄን በራሴ ጉዳይ መምራት ነው የምፈልገው። እባካችሁ just stay away. ቢያንስ አንደርስታንድ አድርጉኝ። You know what? እንደውም ለምን እነሱ ፈራል ወስዳቸው ማልኩና እየነዳው ዘዝበር ገባው ማለት ነው። ልክ ስገባ ያሉ ምንድነው ቢራቢሮ የመሰለች ተሰቅሎ ቀጭላ እንደዚህ ምናምን እያሉት ነው። ከዛ ትንሽ እንደሄድን ወንድና ወንድ ሳሳሙ ወላ እኔ ሀገር ቢሆን በሽመል ነበር አይደለም ነገር yes exactly we trying to protect our kids እኔ ልጄን እኔ በመፈልገው ካልቸር በመፈልገው ዘይቤ ሃይማኖት ማሳደግ ነው ፈልገው ቸርቾቹ በመጀመሪያ ሞከሩት እንዳናያችሁ እንዴት ተደርጎ ምናምን ጻፍ ብዙ ቁርአኑ ይሄንን ነው የሚለው ምናምን ያልተደረገ ነገር የለም ከዛ ሰጣላቸው ገንዘባቸውን ያዙ አሁን ቸርች የተዘጋ ሳሪ በቅልባት ጀመረ 17 ዓመት በላይ በሚዲያው ዘርፍ የካበተ ልምድ ያለው የቱሪዝም የጎጆ መጽሔት እንዲሁም የሪዮ ኦሎምፒክ መጽሔት ዋና አዘጋጅ የዶክመንተሪና ቪዲዮ ክሊፕ ባለሙያ የሸገር ጊፍት የተሰኘ ኦንላይን ስጦታ መላኪያ ድረገጽ እንዲሁም በዘመናዊ ቴክስታይል ህትመቶች ዘርፍ የጥልቅ ዕውቀት ባለቤት ለዓመታት ኑሮውን በባህር ማዶ በማድረግ የዲያስፖራው ማህበረሰብን በቅርበት የሚያውቅ አሁን ደግሞ የዲያስፖራው ማህበረሰብ ውጣ ውረድ እንዲሁም መልካም ዕድሎችን ለመወያየት በራሱ ስም ዲያስፖራ ቫይብ የተሰኘ ፖድካስት ይዞ ብቅ ብሏል። ሻውል ታደሰ በዲያስፖራ ቫይብ ፖድካስት ኑ ስለ ዲያስፖራው እናውጋ ይላችኋል። ሰብስክራይብ በማድረግ ቤተሰቡ የገዛ ልጆችን እኔ እንደፈለኩት ማሳደግ አልችልም። እንደውም ስኩሊንግ ላይ አንደኛው ሳየ የነበረው ነገር ትምህርት ቤቶች ላይ ልጆች ቅድም እንዳልከው አንተ ያንተን አስተሳሰብ አትጫንባቸው የአርናት እንትን አንተ ቁሶች አይደሉም ያንተን አስተሳሰብ ምጭንባቸው ልጆቹን። እንደውም ትምህርት ቤት ላይ ምን ይደረጋል ልጆች ተመሳሳይ ልብስ እያለበሳችሁ አትላኩ። ሰኞ ወንዱ ልጅክ ሱሪ በቲሸርት ለብሶ ከሆነ ማክሰኞ ቀሚስ በቲሸርት ለብሶ ይምጣ፣ ሮብ እንደዛ፣ ሴቱም ልጆች እንደዛው ዘን ራሳቸው የሆነ ሰዓት ላይ ይምረጡት ነው። ቤት ደግሞ አንተ መተክ እነዚህ ልጆች ልክ አይደሉም እንደዚህ የሆነ ነው ሚስ የምትነግራችሁ ነገር ልክ አይደለም እያልክ ነው። ልጆች ደግሞ በጣም የሚያምኗቸው ሶርሶች አሉ። ለምሳሌ ዳዲ ካለ አለ ነው አት ሴም ታይም ትምህርት ቤት ላይ ሚስ ካለች አለች ነው። እንደውም አሁን በተለይ ኢትዮጵያ ውስጥ ልጆች የምናስፈራራበት አንደኛው ሚስ ብላለች ነው። አሁን ምግብ አልበላ ካሉ ሚስ የማይበላልሽ ሰነፍ ናት ካልክ በቃ ሚስ አለች እያልክ ነው ልጆች የምታስተምረው። ልጆች ላይ ስልጣን የለም። እዛም ደግሞ ተመሳሳይ ልጆች በጣም የሚያምኗቸው ሶርሶች አሉ ኢንፎርሜሽን ላይ። ከዛ ደግሞ ቅድም እንዳልኩት ልጆች ነው አይደለም የሚሉበት እድሜ ነው። ይሄ ልክ አይደለም ይሄ ነው የሚሉበት ትምህርት ቤት እንዲህ ነው ይባላሉ ይመጣሉ። አንተ ቤት መጣይ ይሄ አይደለም ትላቸዋለህ። ሶ በጣም ሰፊ የሆነ ኮንፊውዥን አለ ልጆች ላይ። ልጆች ምኑን ነው የሚያምኑት? ከዛ ደግሞ በዛ በልጅ አስተሳሰብና በልጅ እድሜያቸው የትኛው ነው ልክ የትኛው ነው የሚባለው የትኛው ነው አይደለም የሚለው መንገድ ላይ እኮ ቤት እንያዛቸው መንገድ ላይ ያያሉ። መንገድ ላይ ወንድ ነው ግን ሴት የሚመስል ብዙ ነገር አለው። አወራሩ፣ ድምፁ፣ ሄር ስታይሉ ሴት ናት ግን ወንድ የሚመስል በጣም ብዙ ነገር አላት። ልጆች እንዴት ነው ለዚህ ነው አይ ካንት ኢቨን ኢማጂን እንዴት ነው ሪአክት የሚያደርጉት? ይሄን ነገር አስተውለህ ታውቃለህ? እንዳልሽው ያው ልጆቹን ኮንፊውዝድ ያደርጋል። ምን አይነት ጥበብ እንጠቀም ነው ሁላችን we have to come up with some idea the best idea ያ ነገር እነሱ ላይ ፕሬሸር እንዳይፈጠር in the meantime confused እንዳይሆኑ ምን ማድረግ አለብን ነው። እዚህ ይቻላል ኢትዮጵያ ውስጥ ማለት ነው። ያው ግልጽ ልትናገር ይቻላል፣ ልትገስጽ ይቻላል። just ኖርማል ነው እዚህ አካባቢ። ወደዛ ስትመጪ ግን ልጆችሽን ምንም እነሱ በማያውቁት ነገር አትገስጫቸው፣ ማጥቆጫቸው። ሰሞን ካንቺ አቅም በላይ የሆነ ፓወር ያለው ሰው መጥቶ ልጆቹን ሪክሩት ሊያደርጋቸው እየሞከረ ነው ያለው። አሁን የነሱም ስህተት አይደለም። ልጆች ደግሞ እንደው ሞር የተከለከሉትን ነገር ለማድረግ ቅርብ ናቸው። መከልከሉን ራሱ ለዛ ብለህ ትፈራዋለህ። ኤግዛክትሊ ኤንድ ስለዚህ እንዳልኩሽ አንድ ባዲ ላንጉጅ ይኖራል። ሁለት እንዳልኩሽ አግሬሲቭሊ የወጡ ፓረንትስ አሉ። ኦፍ ኮርስ ያ ሴኔተር ሜሮች ጋር ሄደው ሰላማዊ ሰልፍ ይዘው ፒቲሽን ሞልተው በጣም እኔ የማውቃቸው ኢቭን በቅርብ የማውቀው አዘ ሊደር ሆኖ እዛ ሀገር ሜሪላንድ ኤሪያ አካባቢ በደንብ በቃ ጀስት ላይክ በፉል ፎርስ ይሄዳል። ፈለገ ነገር ይምጣ ብሎ ቪዚብል ሆኖ ሚዲያ ላይ ወጥቷል። በደንብ ጀስት ሎካል ቴሌቪዥን ላይ ሆኖ ወጥቷል። አብሾች ነው ምልሽ እንግዲህ ነው ፍጹም ብሎ የተከራከረ አይነት ነገር አለ። ስቲል ዳሃር ተከራካሪ ነው። በአቋሙ የጸና ነው። ብዙ ሰዎች እንደው ሰፖርት አድርገውታል። Time and time again, so many of us come before you to ask for our basic right to opt out of indoctrination of our children.
How many times or how many people will it take for you to hear us? The idea that we are threatened by the existence of the LGBTQ community is a huge lie and misleading. I don't hate anyone, nor am I threatened, nor am I a bigot. That is exactly what I teach my children. Today, I want to reassure you that you have awakened thousands of families to the reality that we cannot trust you to do your job. We now understand how involved we have to be. This school board isn't on the side of parents. You have clearly shown us that we don't matter. If we mattered, the day you saw thousands of immigrants right outside this building from all different religions and backgrounds, that should have been your wake-up call, especially in deep blue Montgomery County, Maryland. But since you choose to ignore us, we promise to work as hard as it takes to register people to vote and to also get people to vote. This board doesn't care about equality or inclusion. We also understand this is happening across the country. So you can count on us to hold you accountable when the time comes. Our voices may not mean much to you here and now, but I promise you it will make a difference in the voting booth. We are not going away. We will not stop fighting for our God-given parental rights. Lastly, I want to say, may God continue to bless and protect this great nation. Thank you. ሁሉም እንደሱ ይወጣል ወይ እንደሱ is really and the meantime ደግሞ ለነሱ መልእክት ማስተላለፍ ነው which is for LGBTQ community. You know what? Please understand this is against our religion, culture ነው. and I work hard ልጄን ለማሳደግ እኔ ልጄን በራሴ ጉዳይ መምራት ነው የምፈልገው። እባካችሁ just stay away. ቢያንስ አንደርስታንድ አድርጉኝ። እናንተ የተቃወምኩ አይደለም፣ እናንተ against የሆንኩ አይደለም፣ ግን just የናንተ እነሱ ላይ ሊኖራቸው የሚችለው ኢንፍሉዌንስ ገና ለገና ይሄን ታደርጓቸዋላችሁ፣ በዚህ መልኩ ብሬን ዌሽ ታደርጉብኛላችሁ ብዬ ስላሰብኩ ብቻ ስትረስ ውስጥ ነው ያለሁት። ወዳማተ ትምህርት ቤት እስከ ለመላክ ድረስ እየደረስኩ ነው ያለው። አውሽ አቅም ኖሮኝ ልጄን ልጆቼ ይዤ ጫካ እናንተ የሌላችሁበት ቦታ ቢሄድ አቅም ስለሌለኝ ግን just stay away በቃ ትንገሯቸው፣ ትክክለኛውን ትምህርት ሰጧቸው። የናንተን ነገር ግን ላያቸው ላይ ፕሬሸር አትጥሩ ነው። እንግዲህ እንዳልኩሽ የነሱ ሲስተም ነው። ሌስ እንብዛ ብለዋል። በዚህ this is the best way መብዛት። ከዛ ውስጥ ባለስልጣናቶች ይወጣሉ፣ ከዛ ከህፃናቶች ሳይንቲስቶች ይወጣሉ፣ ከዛ the best ይወጣሉ። በተለያየ ሪክሩት ተደርገው እነዛ ሰዎች እነዛ ህፃናቶች በዛ ዲዛይን ተደርገው ኦልሬዲ ሆኖላቸው ከሆነ ታሴት የሚፈልጉት ነገር ይስተላለፍላቸዋል። ምንድነው የሚባለው ፖሊሲ ካለ ፖሊሳቸው ያልፍላቸዋል ኢዚሊ። ያን የማምጣት ነው። እንደዚህ ነው እንግዲህ እነሱ ለዛሬ ሳይሆን የሚያስቡት ለዛሬ 25 years 30 years ነው። at the same time እኛም እንደዛ ነው የምናስበው። ያሁኑ የኛ ጉዳይ አይደለም፣ ልጆቻችን ግን ምን ይሆኑብናል ነው አይደል? ኤግዛክትሊ። እና አንዳንዴ ምን ይሆናል መሰለሽ ፍርሃት ላይ ያለን ሰው ፍርሃት ላይ ያለ like they don't lose anything in a sense like የሆነ ብቻ I don't lose anything የሚል ሰው ጋር አትጣይልሻል because ይገልሻል he will do anything it's just like የመጨረሻ ቻንሱ ነውና he will do anything. I don't know ይሄ ምሳሌ ለዛ እንደሚሆን እንደማይሆን አላውቅም፣ ግን እንደ አንዳንዴም እንደ እንትን ነው መሰለኝ የሚያወሩት እንደሚያዩት እንደ war. You know what we here የተሰደድን ነበረ፣ ማንም ሰው አክሴፕት አላረገም ነበር፣ ለረጅም ጊዜ ተሰቃይተናል። now we here we have to take to the next level ብለው እንደ ጦርነት ነው ያዙት። so that's pride የሆነ ቦታ መድረስ መቻል አለበት ነው። እነሱም ሲሰበሰቡ ሴሚናር ሲያደርጉ በየቦታው የሚያደርጉት ነገር አለ። እኛ ፕሮቴክት እናደርጋቸዋለን እንደምን ህጻናቶች፣ እነሱ ደግሞ ሪክሩት እናደርጋለን እንወስዳለን። ትምህርት ፈንድ በመስጠት በምናምን ሰፖርት በማድረግ ፖሊሲ በማስቀየር ፖሊሲያኖቹን ወደኛ በማምጣት አልፈተርፈነ ላይ I remember የነሱ I think የሆነ በአጋጣሚ ዲሲ ሄጄ ነበር መሰለኝ፣ እዛ ዋይት ሃውስ አካባቢ ነበር እና የሆነ ነገር ብቻ ፖሊሲ ሲያልፍ the whole white house rainbow color በርቶ ኢቨን ነበር in picture አንስቼዋለሁ። this much power ነበራቸው፣ this much ሄደው በቃ ኦኬ መጣቸው። yes እኔ እንዳልኩሽ አብሊብራል አምናራ against ግን ሁላችንም አሁን ትልቁ ቶፒክ እያወራን ያለ ነው ልጆቻችን የሚል ነው። አልፎ ተርፎ ሰምታችሁ ከሆነ ወዳማተር በር ሰርቲፊኬት ሲወለዱ ራሱ ይወርሺ ማለት አንችልም እና ሶ ብላንክ ይሁን ከዛ እነሱ ሲያድጉ ይወስኑ ነው።
የሆነ ስቴት ላይ አልፏል። ይሄ ነው እንግዲህ ስለ ቃፈ ታሪክ ይሁን ሪል ይሁን አላውቅም። ኦፍ ኮርስ እኔ የማውቀው ልጆች ወንድ ሴት እንደሆኑ ነው ፐርሰንቴጃቸው ላይ ግን በዚህም ደረጃ ተኪዷል። ኖ እነሱ ሲያድጉ ይወስኑ እንጂ ሂ ኦር ሺ ማለት አትችሉም በሚል ነው። ትንሽ ይሄ አስደንጋጭ ነው። ይሄ ነው በጣም አሳሳቢም ነው የወለድሻቸው ልጆች ላይ። ስለዚህ ካሁን በኋላ ያለው ጀነሬሽን ሙሉት ነው የሚያስበው ቦልድስ ነው እነዛ ይወስዱብኛል አይነት ነገር ብለሽ ብላ ላትወልጂ ትችያለሽ። እና ድስማች አስጨናቂ ያው ቶፒኩ እንዳነሳ ነው kind of sensitive ነው። ዲያስፖራ ያለው አበሻ በተለይ የአሜሪካን ሀገር ያለው አበሻ በጣም ጭንቀት ውስጥ ነው ያለው። ያው ግልጽ ለማድረግ ያህል በጣም ጭንቀት ውስጥ ነው ያለው። የሚደግፍም ሊሆን ይችላል ያው ሊብራና እንታቸው ነው ምናምን የሚሉ አሉ። ግን በአብዛኛው አጌነስት ነሴንስ አሁንም አጌነስት ኤልጂቢቲኪ ኮሚኒቲ ምናምን አይደሉም። አጌነስት ልጆቹ ላይ በኢንፎርስ በሚደረገው ነገር ማለት ነው። ኤንድ ያው እንግዲህ እንዴት ኮንትሮል እንደምናደርገው አናውቅም። እኔም የማየው ነገር አለ፣ ባይኔ የምከታተለው ነገር አለ። አንዳንዴ እግዚአብሔር እንግዲህ እያልሽ ነው የምትሄጂው እንጂ ሄር ኤንድ ዴር ታያለሽ። እና ኤዥያ በስራ ምክንያት ወደፊት ላይክ ሚድል ኢስት ኤዥያ ምናምን ለመሄድ ሞክሬ ነበር። ወደ ኤዥያ ትራቨል ሳደርግ ትራኒዎቹ ኤቭሪዌር ገና ከኤርፖርት ስትጀምሪ ልብስ ለብሰዋል፣ ዲል አድርገዋል፣ ፀጉራቸውን ተሰርተዋል። እንዳንቺው ባይና you cannot even tell የትኛው ወንድ የትኛው ሴት እንደሆነ። ወደ አማተርን ኤዥያ ወደ ላይክ ወደ ምናምን ታይላንድ ምናምን ስትሄጂ ሌዲ ማን ነው የሚባሉት። and so የሆነ it's funny ብቻ I went to this restaurant እና ሴና አስተናጋጆች ይመጣሉ ቀሚስ ለብሰው ምናምን በስነ ስርዓት ጥፍራቸው you cannot even tell ምንም የለውም። እና በጣም አክሴፕት አርገዋቸው ሴቷም እዚህ ጋር አለ ሌዲማኑም እዚህ ጋር አለ you cannot even tell የትኛው አንታንቺ ከዛ ምናልባት ሴቷን አዋራው ብለሽ ወንዱ ስታዋሪ ሴቷ ታይሽና ኮንፊውዝድ እንደሆንሽ ካወቅሽ you want lady man ይልሻል። what does that mean he's a man what ሁላ ምናምን ብለሽ ነው የምትደነግጪው። this much because they understand confused እንደሆንሽ በቃ just you cannot even tell በምንም እንትን ልትያትችም እና ብዙ ጊዜ በድምፅም ትያለሽ ድምፁም መጥቶላቸዋል አስተካክለውታል። ከዛ በተረፈ ኤቭሪቲንግ ሴቶች ያላቸው ጠቅላላ አላቸው። በጣም ከአንዳንድ ሴቶች እንደውም ያምራሉ እነሱ በጣም ብለው ተስተካክለው በጣም በሚገርም ራሳቸውን አስተካክለው ነው። እኔ እንዴት ያ ባዲ እንደመጣ እንዴት እንደተስተካከለላቸው በደንብ ሰርጀሪ አለ። እኔ ማሰቡ ሁሉ ነው የሚዘገነኝ። ማሰቡ እንኳን ያምሩኛል ብዬ ላወራ ቀርቶ በቃ እንደዛ ነው ሲባል የሚሰማኝ ስሜት ልነግርህ አልችልም። ዞሮ ምን ልልህ ነው እኔ በጣም አምግላድ ብዬ አንዱ ከማስብበት ኢትዮጵያ ውስጥ መፈጠሬ ኢትዮጵያዊ መሆኔ እንደዚህ አይነት ማህበረሰብ ውስጥ ማደጋችን በጣም ደስ ከሚለኝ ነገሮች ውስጥ አንዱ ይሄ ነው። አሜሪካ በብዙ ነገር ጥሩ ነገሮችን ሼር ልታደርግ የምትፈልጋቸው ነገሮች አሉ። የተሻለች ሀገር ነች በብዙ ነገር እናውቃለን። ግን ደግሞ እንደዚህ አይነት ጸያፍ ተግባራቶችን እንትን ከማለት አንፃር ትንሽ እንትን ይላልና አክቹአሊ ርዕሱ መነሳት ስላለበት ነው ዛሬም ደፍረን እያነሳን ያለ ነው። አንተ እንዳልከው በጣም ከባድ ነው። እዛ ለሚኖሩ ሰዎች ፈንድ ይፈልጋል እንዳልከው ሃይ እንትን ያሉ ሰዎች ናቸው ፕሮፋይላቸውና በብዙ መልኩ ወደ ልጆቻችን እየተጠጉ ነው ያለው። አይ ነው እሱን ግን በምን መልኩ ብዬ እኔ እንደ ሶሉሽን ላነሳው የምፈልገው ያው ቅድምም ስናወራው ነበርና ዞሮ ህግ ተፈጥሮን እንደመጻረር ስለሆነ የትኛውም የእምነት ተቋማት አይደግፋቸውም። ኃጢያት ነው ይሄ ምን ጥያቄ የለውምና የእምነት ተቋማቶች እንደው ምን ያህል ሚናቸውን እየተወጡ ነው፣ ምን ያህል እንቅስቃሴ እያደረጉ ነው እናንተ ጋር ከባድ እንደሆነ ባስብም እዚሁ ላይ እንደውም ልክ ነሽ ማዲ ላይ እንደውም ለመጨመር ብዙ ሀበሾች ያስተዋልኩ ያለውት ነገር ልጆቻቸውን early ወደ ቤተክርስቲያን ሜቢ እኔ የእምነት ተቋም እየላኩ በዛ ውስጥ እንደ ሼልተር ነው በቃ አይደለ እዛ ከሄዱ ቶሎ እዛ ከገቡና በዛ ስርዓት ውስጥ ከተያዙ ወጥቶ እንትን የማለቱ ነገር ይቀንሳልና ያላቸውን ከትምህርት ቤት ከጨዋታ የሚታርፈው ማንኛውም ታይም እዛ እንዲያልፍላቸው ነው የሚፈልጉትና በጣም እንደውም እያየው ነበር። አጥተሲም ታይም ደስ የሚልም ነገር ነው ይሄ ስርዓቱን ባህሉን ይዞ ሄዶ እዛም ማስቀጠል እንደ ስርዓትም በተመሳሳይ ደግሞ እንደ ፕሮቴክሽን ነው ለልጆቹና ዲያቆን ሲሆኑ ቄስ ሲሆኑ ቶሎ በልጅነታቸው ብቻ ወደዛ ሲሄዱ ያያየን ነው። ያ አይ ቲንክ አንደኛው ሶሉሽን እሱ ነው። ቢያንስ ልጆችን ቶሎ ወደ ቤተክርስቲያን ወስደሽ ባላንስ
የሚያደርግበት አይነት አስተሳሰብ የመቅረጽ ማለት ነው። ልክ ነሽ። ቤተክርስቲያን በጣም የራሷን አስተዋጽኦ እያደረገች ነው። በተለይ እኔ የምኖርበት ኤሪያ ዴንቪ ኤሪያ በጣም ብዙ ቤተክርስቲያኖች አሉ፣ በጣም በብዛት እና የእምነት ተቋማት ጥሩ አስተዋጽኦ እያደረጉ ነው። አንደኛው መፍትሄ እሱ ነው። እንግዲህ ልጆቹን ወደ ቤተክርስቲያን በመውሰድ በምን መልኩ ያስተምሯቸዋል፣ እንዴት ብለው ይነግሯቸዋል፣ ይሄን ጌዝ አላውቅም። ግን ሃይማኖት የሚባል ነገር ባይተሰው ሁላችንም ውስጥ ሃይማኖት አለ አይደል? ካልቸራል ሃይማኖት አለ። አግሬሲቭ የማትሆኝበት ምክንያት ቅጥ ያጣ ነገር ውስጥ የማትገቢበት ሪዝን ውስጥሽ የሆነ ሃይማኖት የሚባል ተቀርጿል። የሆነ ነገር when you cross the line ከላይ የሚያየኝ ፍርሃት አለ ብለሽ ስለምትገምሽ ልጆቹን በዛ መልኩ ማነጹ በጣም ጥሩ ነው። not only that የሆነ ሃይማኖት ተቋማት አሉ በእንግሊዝኛ ብቻ ፕሪች የሚደረግበት የኦርቶዶክስ በጣም ጎበዝ የሆኑ ልጆች በደንብ ጥሩ ኦርጋናይዝድ ሆነው ልጆቹን በዛ መልኩ እሱ ባላንስ ያደርገዋል። እውነቱም ከወላጅ ባሻገር ሃይማኖት በተለይ ወላጅ ስልሽ ሁሉም ወላጅ ጉዳዩን ይበታትነዋል ለማለት ከባድ ነው። ያው ወላጆች አሉ ጥሩ ኮሚኒኬት ሊያደርጉ የሚችሉ ወይ ባህሉም ካልቸሩንም አንድ ሀገር ካልቸር እኛ የራሳችን ካልቸር እንዳለ ዌስተርን ደግሞ የራሱ ካልቸር አለ። እሱ ሪል አንደርስታንድ እዛ ሀገር ልጆቹ ተወልደው በዛ ካልቸር ነው በእነሱ በሚያውቁት 89% በሚያውቁት ነገር ስትመክሪያቸው ይናውቸስታላል። ግን በራስሽ ሲሆን የራስሽ kind of ቁጣ ነው ወይ ስሙዝ የሆነ ኮሚኒኬሽን የለም። በቂ እንግሊዘኛ እውቀት ላይኖርሽ ይችላል። ልጆቹ ደግሞ በቂ አማርኛ እውቀት ላይኖራቸው ይችላል። how እንዴት አድርገሽ ነው ልጆችሽን ልትመክሪ የምትችይው? because language barrier አለ። it's really good ጥሩ ተርሚኖሎጂ እያወጣሽ verb ግስ እየጨማመርሽ እነሱን ኢምፕረስ ከምታደርስ ከሚያምኑሽ ድረስ የማስረዳት ጥበቡ አለሽ። ኮሚኒኬሽን የለም። ቤዚክ የሆነ ቋንቋ ነው። የነጻነት ወርቅነን ያውላችሁ እናውቀዋለን አይደል? ተዋናይም ነው ኮሜዲያንም ነውና ልጆቹ ውጭ ሀገር ነው የሚኖሩት። ሰው መጣና አይ ቲንክ የሆነ ሾው ላይ አላስተውስም ሾው ብቻ ሰይፉ ላይ ነው ይመስለኛል። ልጆቹ በጣም የእንግሊዘኛ ሊቆች ናቸው፣ አንተ ደግሞ የአማርኛ ሊቅ ነህ፣ እንዴት ትግባባላችሁ ሲለው በሊቀ መላኩ አለ። I like that እንዳልከው ነው በጣም የቋንቋ ቤሪየር በደንብ አለ። ኖ ኮስን ባወረት እንደውም ያው ዲሲ ላይ ማት ጆግ ይጮካልና ሴትዮ አስቸግሯት ልጇ በጣም አይፐሩ ነው ምናምን በቃ ምንም ልትግባባው አልቻለችም። በጎረቤት ሄዳ አንኳኩታ እባካችሁ ልጄንና በእንግሊዝኛ ተቆጥቶልኝ ብላ ነጥባሽ ደርሷል። ቤሪየሩ አትፈርጅ አንዳንዴ ምንድነው ከሆነ እንትነው ትልቅ ሆነሽ ኔርሽው ቤዚክ የሆነ ነገር ነው ቋንቋ ያለሽ ጀስት መግባቢያ ማለት ነው። የስራ ቋንቋ በተወሰነ መልኩ ትግባቢያለሽ። ግን እንደዚህ አይነት ሲሪየስ ኢሹ ቢመጣ ልጅ የሆነ ነገር ውስጥ ቢገባ ዲፕሬሽን ውስጥ ቢገባ የሆነ የመምከር ገባሽ ብትንትና አድርገሽ ቋንቋውን እንግሊዘኛውን አውጥተሽ እንዴት አድርገሽ ትመክሪውና እሱም ቤሪየር አለ። ሶ ምንድነው እንግዲህ እነዚህ የሃይማኖት ተቋማት just like by itself ቤተክርስቲያኑ፣ ጽናጽሉ፣ ፒክቸሩ፣ የሚያዩት ግራፊክስ፣ ስላይድ የሚያደርገው ሾው ምን አለባት ውስጣቸው ሎንግ ረን ቶሎ በሄዱ ቁጥር እንደዋላ አይደለ ምንድነው በፒክቸር ቪዥዋላይዝ እያደረጉ ውስጣቸው የሚገባ ከሆነ አይ ቲንክ ማማም ወይ ደግሞ ማይ ዳድ እንደዚህ አይነት ሃይማኖት ተከታዮች ናቸው። እንደማየው ከሆነ he kind of againstም ባይሆንም ይሄንን ጉዳይ የሚወደው አይመስለኝም። ስለዚህ አራዘር ናት ኢንቮልቭ ባላደርግ because ባደርግ ወይ ብሰማ ወይ ነገር ባመጣ ወይ ነገር ባደርግ just አባቴ ላይወደው ይችላል በሚል በተወሰነ መልኩ ፍላጎቱን ትቀንሽበታለሽ። ሌላም ነገር እንደማትወጪ ማለት ድራግ እንዲያጨስ አትፈልጊም፣ ሲጋራ እንዲያጨስ አትፈልጊም፣ መጠጥም እንዲጠጣ አቢዩዝ ራሱ እንዲያደርግ አትፈልጊም። ያረ just like one shot ነው ያኛው one shot ነው no you cannot do any drug ወይ ምንም መጠጣት አትችልም። መጠጥ ብሬንን ያበላሻል፣ ላይፍን ይቀጨዋል ምናምን ያልሽ ይሄን አግሬሲቭሊ ታወሪዋለሽ። እዚህ ጋር ስትመጪ ግን አይሽ አሁን እንዴት ነው የምታወሪው ነው ወደ ሌዝቢያንሽ እንደዚህ እንዳታደርግ ምናምን ከባድ ነው። ጋብቻ ወንድ ሴት መሆኑን ብቻ ልታሳየው ትሞክራለህ። ሲስተማቲካሊ ያን ለማድረግ ትሞክራለሽ። ሃይማኖቶቹ ደግሞ በዛ መልኩ ምናልባት ተጨማሪ እርዳታ ከሆኑ እንደውም በጣም ቶሎ ልጆቻቸውን ወደ ቤተክርስቲያን ቢወስዱ ነው። የሆነ ፖሊሲ ተቀይሮ ላይክ እንደ ትራምፕ አይነት አስተዳደር መጥቶ ይሄ ነገር አይሆንም it's kind of a little bit late ነው። ተደጋጋሚ the next 30 ዓመት እንደ ትራምፕ አይነት አስተዳደር መጥቶ አግሬሲቭሊ ሄዶ ምናልባት ይሄን ነገር እንዳልነበር ወደ ነበረበት ይወስዷል። ዳስ ከባድ ነገር ነው። አንድ ተርም ወይ ሁለት ተርም ነው የሚቆዩት።
ኔክስት ፓስ 40 ዓመት 50 ዓመት ያመጣሽውን በዚህ በ8 ዓመት ወይ በ4 ዓመት አውጥተሽ እንትን አትዩ። ትራምፕ ሺህ ዓመት ይንገስ እንደማለት ነው ያው ኤግዛክትሊ። እና እንትኑ ከሴንሲቲቭነቱ አልፎ ስታፍ ነው በቃ ጀስት አስቸጋሪ ነው ፉሊ ኮንትሮል ለማድረግ ማለት የስ እና እንደ ከዚህ በፊቱ እንደፈለግሽ ልታደርጊ በማትችበት አቅም ላይ ነው ያለ ኤቭሪዌር ስማርት ናቸው በቃ ኤቭሪዌር ልክ ነው። ግን አት ሴም ታይም ቸርች ላይ በጣም ጥያቄ የሚሆንብኝ ነገር ይሄን ነገር ልጆቻችንን ያለውን ኖርም ያለውን ትራዲሽን እያስቀጠለ ነው ብዬ ማስበው የኢትዮጵያ የሆኑ የሃይማኖት ተቋማት እዛ ያሉ ያው ብዙ አሉ አይደለ? የኢትዮጵያ ኦርቶዶክስ ቸርች አለ፣ አይ ቲንክ ፕሮቴስታንትም ሆኖ የሀበሻ የኢትዮጵያ አሉ። ይህንን እንድትይም እናደረገሽ ካልከኝ በጣም አብዛኛው እያየናቸው ያለናቸው በተለይ ጌና ሌዝቢያን ያው ትራንስጀንደር ሁሉንም ይጨምራል። ብቻ እንደዛ ኢሹ ላይ ያሉ ሰዎች አንደኛ ሃይማኖት እንዳላቸው እያየንን ነው። የመጀመሪያው ነገር አንተ ማነህ ሃይማኖት የለህም እኔን የምትለኝ? እኔ ራሱ ሃይማኖት አለኝ አምናለሁ፣ ግን መብቴ ነው የመጀመሪያው ነገር። ሰከንድ ደግሞ ጉዳይ ምንድነው በሃይማኖት ተቋም ሲጋቡ እያየን ነው። ለምሳሌ በተክሊል በቁርባን በቤተክርስቲያን ጋብቻ እናቅ የለ እንደሚባለው በቤተክርስቲያን ሲጋቡ እያየን ነው። እንግዲህ ምን አይነት ቤተክርስቲያን ቸርች የሃይማኖት ተቋም በሚለው እንያዘው። ቤተክርስቲያን ሲሆን ለአንድ ተቋም ብቻ እንዳይሆን በቤተ እምነት ሲጋቡ እያየን ነው። የራሳቸውን ሃይማኖትና የራሳቸውን ቤተ እምነት ገንብተዋል እነዚህ ሰዎች ነው ወይስ እንደዚህ ነገር የሚፈቅድ ሃይማኖት አለ? ይሄን አይስተውለዋል ብዬ አስባለሁ። ምርጥ ጥያቄ ነው። ይኸውልሽ አይ ቲንክ 6 ዓመት 7 ዓመት አይ ቲንክ የሆነዋል መሰለኝ የሆነ አግሬሲቭ ሆነው ከመምጣት ከጀመሩ እውነቱ ለመናገር ሁሉም ሃይማኖት ተቋም አገነስት ሆኖ ነበረ። ያው ጉዳዩ በጣም ገፍቶ መጥቷል። የሆነ ፖሊሲ ተቀርጿል። ቤተክርስቲያን የኛ ታዩ አይሞከርም፣ ግን ሌላ ፕሮቴስታንት ሃይማኖቶች ሌላ ትላልቅ የአሜሪካን ቸርች ምናምን ሁሉም ኦልሞስት በራቸውን ዘግተው ነበረ። በራቸውን ዘጉ። ያው አክሴፕት አናደርግም ዲስ አጋጌንስት ሃይማኖታችን ነው ምናምን በሚል በጣም ትልቅ ጉሩምታ ተፈጠረ። አሸንፈው ወጡ። አብዛኞቹ የሃይማኖት ተቋማት በፈንድ ነው የሚተዳደሩት። ፈንድ የሚመጣው ከፌዴራል ነው። ናን ፕሮፊት ኦርጋናይዜሽን በሚል እንውሰደውና ከዛ በኋላ የተወሰነ ያህል መልኩ ብሩ የሚመጣው ከዛ ነው። ብዙ የሃይማኖት ተቋማት ኦልሞስት የመዘጋት ደረጃ ተዘግተውላል። ከዛ ተመልሶ ከአቅም በላይ ስለሆነ we accept all ብሎ ባነር ለጠፉ። ኢቨን የፕራይዱን which is like a banner የነሱን ፍላግ ያለበት ለጠፉ። all welcome kind of የሚል ሞቶ see አሁን ከይዙ yes አንቺ እዚህ ጋር ትሞክሪዋለሽ ኢንዳይሬክትሊ ግን በፈንዴ ያደረገ ብሩን መስጠሽ አንቺ ማነሽ? እኔ ሃይማኖት እኔ ቤተክርስቲያን መግባት አለመግባት ያ ስለዚህ ሃይማኖትንም የሚገዳደሩ ሆነው መጥተዋል እያልከኝ ነው እኮ። የሚገዳደሩ አሁን ባነር ለጥፎላቸዋል። ኦ ዌልካም አባካችሁ ነው እኛ ጋር ጸልዩ ነው ጌሙ። እውነቱን ለመናገር ነው ይሄንን አላውቅም ነበር። ታውቂያለሽ ማለት ያነሳሽው ጥያቄ is wonderful I like that የሚገርም ጥያቄ ነው። እኔም በጣም ኦብዘርቭ ያደረኩትና በጣም just like ሲኬሙ በቃ እና መጡና ቤተክርስቲያኑ ጠቅላላ ተዘጋ፣ አቅም ጠፋ። ፕሪቸር ቤተክርስቲያን እኮ ማስተማር ላይ ባይኖት እንትን አለ፣ ቤተክርስቲያን አስተዳዳሪ አለ፣ ፕሪቸሩ አለ፣ ከስር የሚተዳደሩ አለ። ሃይማኖት ቤተክርስቲያኑ መተዳደር መቻል አለበት። if there is no money ጥለው ነው የሚሄዱት። የሚከፈል ነገር እኮ አለ፣ ለመሬቱ ይከፈላል፣ ሞርጌጅ ቤተክርስቲያን እንደ ማንኛውም ኪራይ ትከፍላለች። እና ስለዚህ ፈንዱ ፑል አረጉት ግሉኮስ ነቀልኩላችሁ ለምሳሌ እኮ የጠየኩሽ አውሌ አሁን ሰውን የምትይዥበት የሆነ ነገር አለ፣ ህፃናትንም ጭምር። እነዚህ ሰዎች ከማንኛውም ሃይማኖት እንዳልከው መጀመሪያ አጌንስት ነበር። ሁሉም ሃይማኖት አጌንስት ካደረገው ከሃይማኖት ውጭ ናቸው ማለት ነው እንላለን። በዛው ልጨርስልን ብለን ኢማጂን እናደርጋለን። ሃይማኖት የላቸውም በቃ ይሄ። ስለዚህ የሰው ልጅ ደግሞ ቅድም እንዳልከው አንደኛው የሚይዘው ነገር እንደውም የሰው ልጅ ምን ይባላል ሃይማኖት በተለይ ይሄ ምንድን የሚባለው ሃይማኖትን የሚያጠና እንትን ሳይንስ ቲዮሎጂ ላይ ምን የሚል እንትን አለ። ምንም ሃይማኖት ጥሩ ሞራል ካራክተርን እስካስተማረ ድረስ ጉድ ነው ምንም ሃይማኖት። ስለዚህ አንተ የሆነ ነገር ማድረግ ፈልገህ እስካላደረክ ድረስ ማታረገው ሃይማኖት ስላለ ነው። እንዳልከው ይሄን ባደርግ የሚያይ አምላክ አለ፣ የሚቀጣ አምላክ አለ ከላይፍ በኋላ እሱ ብዙ አለው አይደለ? ብዙ ራሱን የቻለ በዛ ምክንያት እንፈራቸዋለን። አሁን ሃይማኖትን ለብሰው ከመጡ ምንድነው የምናደርገው? አንድ ያየሁትን ነገር ልንገርክ።
የሚገርመው ሀበሻ ነው እዚሁ ያለ ኬዝ ነው የምነግርህ እና ሶሻል ሚዲያ ላይ ነው ያየሁት። ሰው ሃይማኖት የትራንስጀንደር ከተጀመረ በኋላ መጀመሪያ ሴክስ ኦርጋናቸውን ነው የሚቀይሩት። ከዛ በኋላ ተያያዥ የሚመጡ አሉ። ለምሳሌ ሴት ልጅ ጡት አላት አይደል? ከወንድ ወደ ሴት ለመምጣት ወንዱ ጡት ሰርጀሪ እያደረገ ነው እና እኔ እንደውም መጀመሪያ በርዝ እያደረገ ነበር የመሰለኝ። ሆስፒታል ውስጥ ነው የሆነ እንትን አድርጓል ምናምን እና እግዚአብሔር ረዳኝ የሚል መዝሙር እየዘመረ ነው እና የትኛው እግዚአብሔር እኔ ማለቀው ሌላ እግዚአብሔር እያልኩ ነበርና ወይ የራሳቸውን ሃይማኖት ተቋም ፈጥረዋል ወይ ሌላ ሃይማኖት አለ እነሱ ብቻ የሚከተሉት። እኔ አሁን ሻውል የነገረኝን እኔ አላውቅም ነበር። ሃይማኖት ማለት አሁን እኛ በምናስበው ያው እግዚአብሔር አለ ፈሪሃ እግዚአብሔር እና ምን የሚለውን አስበሽ ስለምትናገር ይመስለኛል እንጂ እኮ ቅጠልን ስላመንሽ ወይ የሆነ ነገር ላይ እንትን ስላልሽ እምነቴ ነው ቢል እምነት ነው ወይ ለኛ ነው። አይ አሁን ዛት ማች እዛ ውስጥ እንዳንገባ በሚለው ቅድም ግን ያው እምነት የራሳቸውን ፈጥረዋል እና ፎርማት ማተር እምነት አላቸው ለሰው ስቲል ሃይማኖት ተገዳድረው እየገቡ ነው እሱ ሌላ እንትን ነው። በዚህ በርግጥ ይሄኛው የግለሰብ አመለካከት ነው። የግለሰብ አመለካከት በሚለን ኢን ጀነራል ስንወስደው ግን የስ አሁንም መብት የለንም። አንተ እዚህኛው ቤተክርስቲያን ትሄዳለህ፣ አንተ እዚህኛው ቤተክርስቲያን አትግባ የሚባል መብት የለም። በሌላ ሀገር ያስከስሳል አይቻልም ቢኮዝ መብታቸው በጣም ሪስፔክት ስለተደረገ። እዚህ ደግሞ በጣም ካልቸር ኢንፍሉዌንስ ስለሚያደርግ ይፈራልም፣ አይመጡም፣ አደጋም ሊደርስብን ይችላል ቢኮዝ ሰዎች ኢዚሊ ሪያክት ስለሚያደርጉ እዚህ አካባቢ አይደለ። አሁን መዲ በቃ እንዴት ተደርጎ አይገባም አይደረስም አንተ ምናምን ሁላ እንደሚባል ማለት ነው። ወደ እኔ ደግሞ ስትመጪ ይገባኛል የእናንተ ከኬት ፖይንት ኦፍ ቪው እንደመጣችሁ እና ያለው ሪያክሽን ምናምን ይገባኛል። ወደ እኔ ሲመጣ መብታቸው ነው ነው። አሁንም ቢሆን የሃይማኖት ተቋም አንተ ና እኔ ጋር ጸልይ፣ አንተ ግን አጌነስት እንትን ስለሆንክ አትጸልይ ማለት አትችልም። በደንብ ስትመራመሪውና ስትወስጂው እነዚህም የሰው ልጆች ናቸው። አንዳንድ ፋሚሊ እንደዚህ አይነት ልጅ ሊወልዱ ይችላሉ። ሁለት ነገር ነው ያለው። ኤክስፐሪመንት ላርግ ብለው የሚሞላቀቁ እንዳለ ሁላ በተፈጥሮም የሚመጣ አለ። ሆርሞን ከፍ ይላል ወይ ዝቅ ይላል። ያንን አንዳንዴ we have to see it, we have to admit ልናደርግ አዳና ነው። ማንም ሰው admit እኔ በራሴ ያን ሴንስ ሃይ ስኩል እያለን ገባሽ trust me ሚሊግሪ የተማርኩት የምናቃቸው አሉ። የምናቃቸው ነው ሴንስ ላይክ እንደ የሚያረጋቸው ሴቷ መሆና ደግሞ ከቤ የምንል ወንድ ኤግዛክትሊ ሶ ይህንን ነገር ፋይንድ አውት ያደረኩት እውነቱን ለመናገር እኔ አሜሪካ ከሄድኩ በኋላ አሜሪካ ሄጄ ዴን ከተወሰነ ዓመት ከኖርኩ በኋላ 5 ዓመት ከኖርኩ በኋላ ይሄ ነገር ይመጣ ጀመር። እስኩኑን ምንድነው ኤልጂቢቲኪ ምንድነው ጌይ ሌዝቢያን ምናምን የሚለው ነገር ጀስት እዚህ የምንሰጣቸው ስም አለ። እሱን ስም አልጠራውም፣ ያው ያ ስም ማለት ነው። እንደው ሰዎች ይሳደባሉ፣ ስትሬት ይሄ እንደዚህ እያሉ ሰዎችን ይሳደባሉ። ግን ፍሬንዳችን አለች ወይ ደግሞ እንደዚህ የሚያደርገው ነው። አሁን ወደዛ ስመራመር ስመለስ ከሌ ማቃት ለካስ እንደዚህ something wrong with the hormone እንደዚህ የነበረው something wrong with hormone አሁን በተፈጥሮ የሚመጣ ነገር የሆነ ነገር ከፍን ዝቅ በማለት እሱ ግን ዛትማች የሚገፋ ነው። ለምሳሌ ለማለት የፈለኩት ምንድን ነው ይህንን እያየን የምናደርግ ከሆነ ይሄ አናቅም እንደዚህ ነገር ኤክስፕሌን ተደርጎልን አላቅም። ኤልጂቢቲኪ አልተስፋፋም፣ እንደዚህም ወጥቶ ሰው ለንግግርም አልበቃውም። በማናውቀው ያ ነገር ምንም በሌለበት ታይም ማንም ሰው ምንም በማይመስልበት ታይም ያን ልጅ እዛ ቦታ ካየሁት ከቤ የምትባለው ልጅ ካየኋት ተመልሼ መጥቼ ሲባል ላዝንላት ይገባኛል። በተፈጥሮ የተሰጣት ነገር አለ። ጭንቀቷ የሄደችበት መንገድ የተሰቃየችው the same thing ወንዱ ይሄ አለ። በጣም በቁጥር ናቸው ግን በጣም በጤናኒት አምግላድ አንቺም አይተሽዋል፣ አምግላድ አንቺም አይተሽዋል፣ እኔም አይቼዋለሁ በትምህርት ቤታችን ማለት ነው በአካባቢው ምናምን አይ ነገር ያለ እኛ ሰፈር እንደው በሌላ ቶፒክ ቀልጸዋለሁ አስለቃሽ ነበሩ ግን ወንድ ናቸው። ወይዘሮ ወንድሙ ነው የሚባሉት። አስለቃሽ እንደ ሴት ነው የሚያስለቅሱ፣ ሰው ላይ ያለቅሳል ምናምን ነገር በቃ እኛ ሰፈር እኔ ተጠርቻቸው አላውቅም ግን ልጆቹ ወይዘሮ ወንድሙ ሲሉ ድንጋይ ይዘው እንዴት እንደሚባሉት የነበሩና ይህንን እናውቃለን አይደለ? ይመጣና አሁን ግን የሆኑ ሰዎች እየተሞላቀቁ ኤክስፐሪመንት እናድርግ ይላሉ። ኤክስፐሪመንት እናድርግ ብለው የሚገቡበት ከሆነ እኔ ምን ታዝ ነው አሁን አይሽ ያንን እንደምቀበለው ሁላ
ለዛኛው ጉዳይ በዛ መልኩ በተፈጥሮ ለመጣባቸው ነገር እንደማዝን አላዝንም፣ ግን የራሳቸው ነው። ቆይ ልጨርሰው። ያንን እንደማዝን ሁላ ካደጉ በኋላ ኤክስፐሪመንት እናደርግ ገና ለገና እስቲ ምን ይመስላል ለሚቴስትድ ምናምን ብለው የአጉል የመመራመር አይነት ነገር ውስጥ ገብተው ለምሳሌ ኤክስፐሪመንት እናደርግ እኮ ማለት የሆነ ሴት ጓደኛ አለ ይነዋት ከአንቺ ጋር ብሳሳምስ ነው የሆነ ጓደኛ ያለው ይነዋት ምናምን this is more ይሄኛውን አልቀበለውም ሜንታል ሄልዝ ነው ብዬ ገምታለሁ። ለነዛ እንደማዝን ሁላ አሁን ወደ አንቺ ልመለስ። እኔ ደጋግሜ ሳስቆምክ የነበረውና ልገባብ እየፈለግኩ የነበረው ምንድን ነው ናቹራል ነው ስንል አሁን ለሰዎችም ለተመልካችም ናቹራል ስንል የሆርሞን ጉዳይ እንደሆነ ከባዮሎጂ ኢንተርፕሬት የሚያደርግበት ያንን ነገር የወንድ ሆርሞን ወይም የሴት ሆርሞን መብዛት ነው እንጂ ናቹራሊ ጌ ኦር ሌዝቢያን የሚባል ነገር እንደሌለ ኤንፈሲስ ለመስጠት ነው በዛ እንትን ስልክ የነበረው እና ድሮኛ ሰፈር ውስጥ አንቺ እኔ እና እንትን የሚለውም ሰውን ኮንፊውዝድ እንዳናረግ ነው ሀሳቤ። ናቹራሊ ሲባል ናቹራሊ እንዳይመስል እና ድሮማ በሰፈራችን የምናውቃቸው እነዚህ ሴት ሆኖ እንደ ወንድ አክት የሚያደርጉ ወንድ ሆኖ እንደ ሴት አክት የሚያደርጉት ሰዎች እንደዚህ አይነት ኢንጌጅመንት ድሮኛ ሀገር ላይ አልነበረም አይደል? አናውቀውም። አሁን የመጣ ስታይል ነው። ወይ አያገቡም፣ ብዙ ጊዜ አትራክሽን የላቸውም፣ ተመራጭ አይሆኑም ለትዳር፣ ሰው አይመርጣቸውም። አለስ ግን ካልሆነ ቤተሰብ ተጨንቆ ተጠቦ ተፈልጎ በሰው የሆነ ሰው አግብተው ይኖራሉ እንጂ እንደዚህ አይነት እንትን ውስጥ አይገቡም የሚለው ነው ነገር የገጠማቸው ሰዎች ግዴታ ወይ ሌዝቢያን የመሆን እንትን ግዴታ አይደለም። በቃ እቺ ብቻ ይፈልጋቸው I think እንዳልሽው የምናውቃቸው በትምህርት ቤትም በምናውቃቸው ራሳቸውን አውጥተው እኔ እንደኔ ብለው አውቁ ከኛ ጋር እኮ እንትን የሚሉት ሶ ሃይ ስኩል እያለን ከበይ የምትባል ልጅ ትኖራለች ወይ የኛ በጣም ከወንዶች ጋር ታደርጋለች እንደውም ስንፈልግ አንዳንድ ሴቶች እሷ ናት ሄዳ የምታመጣለን የሆነ ሰው የሚያዋራሽ ምናምን እንደዚህ ነገር ገጥማችኋል? እነሱን ገፍተው አልመጡ። በቃ ኑሯቸውን እየኖሩ ነው። የተለየ ምንም ሪያክት አድርገው አያውቁም። የተለየም ነገር ኖሯቸው አያውቁም። ምናልባት ለወንድ ሞር ኢንትረስት ላይ ለሴት ሞር ኢንትረስት ላይ ኖራቸው ይችላል ወይ እንደዛ እያለን እንሂድ። ይሄ ነገር እኔም እንደዚህ ለማብራራት የበቃውበት ዋና ሪዝኑ ከሄድኩ ካወቅኩ በኋላ ነው። ባላቅ ኖሮ ያን ኤሪያ ባላይና ሰዎች ኤክሰርሳይዝ ሲያደረጉት ሲመራመሩበት ሪያክት ሲያደርጉ ሲነጋገሩበት እኛም መብታችን ነው እግዚአብሔር የሰጠን ነው ምናምን ያሉ ሲሉ ከዛ ወደ ኋላ ራሴ ነው ስጄ ማቃቸው ልጆች ሃይስኩል ማቃቸው ልጆች ሰፈር ውስጥ ማቃቸው ልጆች ኢንክሉዲንግ እንዳልኩሽ ወይዘሮ እንደምን ጨምሮ ለማምጣት ሞከርኩ። ሶ ይሄንን ነገር ሳደርገው ኦኬ አይ ቲንክ በዛ መልኩ ፈጥሯቸዋል። አሁን ግን አግሬሲቭ ወደ መሄድ በጣም እኛ መብዛት አለብን፣ ቁጥራችን በጣም ብዙ መሆን መቻል አለብን፣ ወዳም ማተር ሀፍ መሆን አለብን ወይ መብለጥ አለብን አይነት ነገር ብለን የምንሄድ አይነት ነገር ላይ የምንደርስ አይነት ነገር ከሆነ እሱ ያው the only way ያላቸው እኔ አንቺ ማቹርድ ሆነናል ስታፍ የኛን ብሬን ወይ ደግሞ ማይንድ ማኒፑሌት ለማድረግ ለማሳመን so the only option ያላቸው እነማን ናቸው? ህፃናቶቹ። ህፃን እንደ ገራሹ ነው የሚሄደው፣ እንደ ቀረብሹ እንዳታለልሹ ወይ ደግሞ በጥሩም በመጥፎም ማለት ነው። እነሱ ኢዝሊ ማኒፑሌት ለማድረግ ስለምንችል እነሱን ካደረገን እንዳልኩ እቅዳቸው the next 34 years መብዛት እንችላለን በሚል ነው የአግሬሲቭ ላይ መጣው። እነዚህ ህፃናቶች ግን ወላጅ አላቸው የሚጨነቅላቸው፣ ሃይማኖታቸውን ኪፕ እንዲያደርጉ፣ እነሱ በሚፈልጉት ነገር እንዲያነጻቸው፣ ወንዱም ቢሆን ሴቷን ሚስት እንዲያገባ፣ ሴቷን ቢሆን ብረት መዝጊያ ነው የሚባለው ከተገኘ ብረት መዝጊያ እንዲሆን የሚሆን ባል እንዲያመጣላቸው እንጂ ጓደኛዋን ይዛ ይኸውልሽ ጓደኛዬ ፍቅረኛዬ ፓስአውት ላታረግ ትችላለች። ሴት ጓደኛዋን ይዛ she's my girlfriend ወቂያት ማሚ ምናምን ዳዲማ አስቢው ምን አፕል ሊያደርግ እንደሚችል ዱላ አይፈቀድም እንጂ ይዞ ረጎላው ሊል ይችላል። እንደዚህ አይነት ሪያክሽኖች አሉ። ገና ሳይፈጠር የተፈጠሩ አሉ። ኦፍኮርስ ሀፕን ያደረገዋሉ። እናንተም እንደሰማችኋቸው ምናምን አበሻ ኮሚቴ ላይ ነው የምልሽ። ሶ ይሄ ነገር ሌላውን ወላጅ አስጨንቆታል። ሌላውን ወላጅ ጭንቀት ውስጥ ከቶታል። እንግዲህ በየትኛው ነገር ባላንስ እናደርጋለን የሚለው ስታፍ ሲቹዌሽን ሁላችንም ላይ ቢያገኝ the only thing ምንድነው ሰፖርት ሊያደርገን የሚችለው አቅም ነው። ሰፖርት ሊያደርገን የሚችለው ፖሊሲ ነው። ሰፖርት ሊያደርገን የሚችለው የመንግስት ሲሪየስ ፖሊሲ ነው። አሁንም we not against
ግን we trying to protect our kids አቅም ያለው ይዞ እነሱ የማይደርሱበት አካባቢ ሄዶ አሳድጎ ያበቃቸዋል። እኛስ አቅም የሌለን ወደ የሆነ ቦታ ከነሱ መራቅ የማንችል ምንድነው የምንሆነው? እሱ ምን አይነት ኦፕሽን ነው ያለን? አለመውለድ ነው ወይስ ያለንን በቃይናችን እያየ መስጠት ነው? ዲፕሬሽን ውስጥ መግባት ነው? ህይወታችንን ላይፋችንን መጥላት ነው? እንደዚህ ነገር ነው ያለውና so I hope something will come ጥሩ ነገር ይወጣዋል። እንግዲህ ትግሉ መቀጠል አለበት ልጆቻችንን ፕሮቴክት ለማድረግ ብዬ ገምታለሁ። ዲያስፖራ ቫይብስ